ውድ ተመልካቾች እናንተ በጭንቀት በችግር ሰዓት ያላችሁ የደረሰላችሁን እንዴት አድርጋችሁ ታከብራችሁ ይሆን? ያጽናናችሁን፣ ተስፋ የሰጣችሁን፣ ተስፋ በቆራጣችሁበት ጊዜ ተስፋችሁን የቀጠለውን ምን አርጋችሁ ቦታ ተሰጣላችሁ ይሆን? በመላእክቱ ዓለም እንዲህ አይነት ውካታ ተፈጥሮ ነበር። ፈጣሪያቸው አምላካቸው ዞር ቢል ሳጥናኤል እኔ አምላካችሁ ነኝ ፈጥሬ ፈጠርኳችሁ ብሎ ቅዱሳን መላእክትን አወዛግቦ ነበር። በዚህ ሰዓት ያረጋጋው መልአክ ማን ይሆን? እስከ መጨረሻው ድረስ ከኛ ጋር ቢሆኑ ይህን ምስጢር ማዕድ ይካፈላሉ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የተከበራችሁ አድማጭ ተመልካቾቻችን በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። በያላችሁበት እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አደራችሁ? እንደምን ዋላችሁ? አምላካችን ቅዱስ እግዚአብሔር በጥበቃው በቸርነቱ በምሕረቱ ያኖረን እስከዚህ ሰዓት ያቆየን ቅዱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ውዳሴ ይድረሰው። እንደ እግዚአብሔር የፍጹም ሰላምታ ፈቃድ ለዚህ ዕለት ያበቃን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የቅዱስ ገብርኤል ሊቀ መላእክቱ ምልጃው ጸሎቱ ቃል ኪዳኑ ይጠብቀን አይለየን። በመላእክቱ ዓለም ሽብርና ውካታ በተፈጠረ ጊዜ ምን ሆነ? እንግዲህ ቅዱሳን መላእክት በተፈጠሩ ጊዜ ሁሉንም እግዚአብሔር አምላክ በሹመት በስልጣን አክብሯቸው ኃላፊነት ሰጥቷቸው ነበረ። በዚህ ወቅት ሳጥናኤል የበላይ አለቃ ሊቀ መላእክት ሆኖ በአሁን ሰዓት እንደ ቅዱስ ሚካኤል ይመራ ነበረ። ልክ በዚህ ወቅት ነበረ ቅዱሳን መላእክትን አምላካችን ፈጥሮ ዘወር ብሎ ተሰወራቸው። ከዚህ የተነሳ ማነው አለቃችን? ማነው ፈጣሪያችን? ማነው ያስገኘን? ከምን መጣን? መጨረሻችን ምንድን ነው? የበላይ አለቃችን ማን ነው? ብለው ቅዱሳን መላእክቱ ይወዛገቡ ጀመር። በዚህ ሰዓት ቅዱሳን መላእክቱ ያንጎራጉሩ ጀመር። ሳጥናኤል በክብር ከነሱ ከፍ ያለ ነበርና ሊቀ መላእክት አድርጎ እግዚአብሔር አምላክ ቀደም ሹሞት ስለነበረ እኔ ፈጣሪ ነኝ ብሎ ሊፈጥር ሞከረ። አልሆነለትም። ግን እኔ የበላይ አለቃችሁ ነኝ፣ እኔ ነኝ የፈጠርኳችሁ፣ ከእኔ ተገኛችሁ፣ ለእኔ ስገዱ፣ ለእኔ ተንበርከኩ፣ ለእኔ ታዘዙ ብሎ የሐሰት ቃል በልቦናቸው ይዘራ ጀመር። በዚህ ሰዓት ቅዱሳን መላእክት ከሶስት ተከፈሉ ይላል መጽሐፈ አክሲማሮስ። ከዚህ ወዲህ በሶስት ተከፈሉ። አንደኞቹ ጥርጣሬ ላይ ከሳጥናኤል ወገን ነን ያሉ አሉ። አንደኞቹ ደግሞ ከቅዱስ ገብርኤል ወገን ከቅዱሳን መላእክት ወገን፣ አንደኞቹ ደግሞ በጥርጣሬ ከሁለቱ መሃል የሆኑ ነበሩ ይላል መጽሐፍ። እንዲሁም በዚህ ሰዓት ከቅዱሳን መላእክት አንደኛው ቅዱስ ገብርኤል እንዲህ ብሎ አሰምቶ ተናገረ። የፈጠረን እስከሚገለጥ ድረስ በዚህ ጸንተን እንቁም። ፈጣሪያችን አምላካችን እስከሚመጣ እስከሚገለጥ። ሳጥናኤል ከቶ አምላክ አይደለም፣ ሊሆንም አይችልም፣ አልፈጠረንም። የፈጠረን ሚገዛን ሚያድነን ብርሃኑን እስከሚገልጥልን ድረስ ባለንበት ጸንተን እንቁም እንቆይ ብሎ ቅዱሳን መላእክትን አረጋጋቸው። በዚህ ሰዓት ከቅዱስ ገብርኤል ጎን ሆነው የእግዚአብሔርን መምጣት የመድኃኔዓለንም መገለጥ የሚጠብቁ ቅዱሳን መላእክት ባሉበት ጸንተው ቆዩ። ከሳጥናኤል ጎን የሆኑት ግን ጨለማ ለበሱ፣ ብርሃናቸው ተገፈፈ፣ ከክብራቸው ተዋረዱ። ከዚያ በመካከል ደግሞ የቀሩ አሉ። በአሁኑ ሰዓት የአየር ጋኔን መሃል ሰፋሪ ሆነው በአየር ላይ ሆነው ረበው ያሉ በጥርጣሬ ያሉ መላእክት ናቸውና በዚህ ሰዓት እግዚአብሔር አምላክ ተገለጠ። ሳጥናኤልን አዋረደው።
እንዲህም ሆኖ ከስተቱ አልማር ከበደሉ አልማር ቢል በትዕቢት ቢሰለጥን ከክብሩ ጣለው፣ ወደ እንጦሮጦስ ጣለው፣ ጨለማ አለበሰው። ቅዱስ ገብርኤልን ግን አከበረው። ቅዱሳን መላእክትን አረጋጋቸው፣ አበረታቸው፣ አጽናናቸው፣ ባሉበት ጸንተው እንዲቆዩ አደረጋቸው። ከዚህ የተነሳ ቅዱስ ገብርኤልን ድንግልን እንዲያበስር የብስራት ቃል እንዲነግር ሽልማት ሰጠው። አረጋጊ መልአክ ተብሎ በቅዱሳን መላእክት ወገን ከፍ ያለ ቦታ ተሰጠው። ከዚህ ወዲህ ቅዱስ ሚካኤልን ሊቀ መላእክት አድርጎ ሾመው። ቀድሞም ቅዱስ ሚካኤል ሊቀ መላእክት ነበር፣ ግን በክብር ከፍ አድርጎ ሾመው። ቅዱስ ገብርኤልንም ሚካኤል ወዳጅ አድርጎ አስቀመጠው። ከዚህ የተነሳ ቅዱስ ገብርኤልን በተስፋችን፣ በችግራችን፣ በእንግልታችን ወቅት፣ በጭንቀታችን ወቅት ልንጠራው ያስፈልጋል። እሱ ጥንቱንም በቅዱሳን መላእክት ወገን ያረጋጋ መልአክ ስለነበር አሁንም ሊያረጋጋን የተሾመ መልአክ ነውና እንኳን ለቅዱስ ገብርኤል ወርሃዊ ክብረ በዓል በሰላም አደረሳችሁ። ሰላም እግዚአብሔር ከእኔም ከእናንተም ጋር ይሁን፣ አሜን። ይቆየን። የቅዱስ ገብርኤል ጥበቃው አይለየን። የእግዚአብሔር አምላክ ቸርነት፣ የድንግል ማርያም ጸሎት፣ የቅዱስ ገብርኤል ጠባቆት ከእኔም ከእናንተም ጋር አይለየን፣ አሜን። ይቆየን።